ከጥቂት ዓመታት ወዲህ በተለይ ዳይመንድ ሊጉ ኢትዮጵያውያን አትሌቶች ባለድል የሚሆኑበት ሆኗል። ከዚህ ቀደም በስዊዘርላንድ ሉዛን በተደረገው የዳይመንድ ሊግ ውድድር አትሌት ፍሬወይኒ ኃይሉ በ1500 ሜትር በ4 ደቂቃ ከ02 ሰከንድ ከ24 ማይክሮ ሰከንድ በሆነ ሰዓት ውድድሯን ስታሸንፍ ሂሩት መሸሻ በ4 ደቂቃ ከ05 ሰከንድ ከ28 ማይክሮ ሰከንድ ስድስተኛ ደረጃን ይዛ ማጠናቀቋ ይታወሳል። በሌሎች ውድድሮች የተሳተፉ ኢትዮጵያውያን አትሌቶችም መልካም ውጤት አስመዝግበዋል። በ3000 ሜትር ወንዶች በሪሁ አረጋይ በ7 ደቂቃ ከ33 ሰከንድ ከ39 ማይክሮ ሰከንድ ሁለተኛ ደረጃን ይዞ ያጠናቀቀ ሲሆን ሰለሞን ባረጋ በበኩሉ በ7 ደቂቃ ከ37 ሰከንድ ከ62 ማይክሮ ሰከንድ አምስተኛ ደረጃን ይዞ ነበር ያጠናቀቀው። ሙክታር ኢድሪስ እንዲሁ በ7 ደቂቃ ከ40 ሰከንድ ከ30 ማይክሮ ሰከንድ በመሆነ ሰዓት ስድስተኛ በመሆን ማጠናቀቅ የቻሉበትን ውድድር ማካሄዳቸው ይታወሳል። በአሜሪካ ዩጂን በተደረገ ዳይመንድ ሊግ የሴቶች 1500 ሜትር ጉዳፍ ጸጋይ በፈጣን ሰዓት ሁለተኛ በመውጣት ማሸነፏ ይታወቃል። ፍሬወይኒ ኃይሉ በበኩሏ 7ኛ ስትሆን ትዕግስት 14ኛ ሆና ውድድሯን መጨረሷ ይታወቃል። በ3000 ሜትር መሰናክል መቅደስ አበበ 3ኛ ሆና ውድድሯን የጨረሰች ሌላ አትሌታችን ናት። በዚህ ዓመትም በተደረጉ የዳይመንድ ሊግ ውድድሮች በርካታ ኢትዮጵያውያን በተለያዩ የዓለም ክፍሎች የተለያዩ ውጤቶችን ማስመዝገባቸው ይታወሳል። በቻይና ሻንጋይ በተካሄደው የወንዶች 5000 ሜትር ውድድር አትሌት በሪሁ አረጋይ ማሸነፉ ይታወሳል። አትሌቱ ርቀቱን በ12 ደቂቃ ከ50 ሰከንድ ከ45 ማይክሮ ሰከንድ በማጠናቀቅ ነው ቀዳሚ የሆነው። ሌላኞቹ ኢትዮጵያውያን አትሌቶች ኩማ ግርማና አትሌት መዝገቡ ስሜ ደግሞ በቅደም ተከተል ሁለተኛና ሶስተኛ ደረጃን በመያዝ አጠናቀዋል። በዚያን የዳይመንድ ሊግ ውድድር በወንዶች 5000 ሜትር ኢትዮጵያውያን አትሌቶች ከ1 እስከ 3 ተከታትለው በመግባት ነበር ድል የተቀናጁት። አትሌት በሪሁ አረጋይ በ12 ደቂቃ ከ50 ሰከንድ ከ45 ማይክሮ ሰከንድ በመግባት አንደኛ ሲሆን አትሌት ኩማ ግርማ 12 ደቂቃ ከ50 ሰከንድ ከ69 ማይክሮ ሰከንድ ሁለተኛ፣ እንዲሁም አትሌት መዝገቡ ስሜ በ12 ደቂቃ ከ51 ሰከንድ ከ86 ማይክሮ ሰከንድ ሶስተኛ ደረጃ በመያዝ ተከታትለው በመግባት ነበር ያሸነፉት። በተመሳሳይ በሻንጋይ ዳይመንድ ሊግ በተደረገ የሴቶች 800 ሜትር አትሌት ጽጌ ዱጉማ ምርጥ ሰዓት በማስመዝገብ ነበር ያሸነፈችው። ጽጌ ርቀቱን ለማጠናቀቅ 1 ደቂቃ ከ56 ሰከንድ ከ64 ማይክሮ ሰከንድ ወስዶባታል። ይህም የኢትዮጵያውያን የርቀቱ ክብረ ወሰን እንድታሻሽል አስችሏታል። ንግስት ጌታቸውና ሀብታም አለሙ 6ኛ እና 8ኛ በመውጣት ነበር ውድድራቸውን ማጠናቀቅ የቻሉት። ትናንት ደግሞ በዶሃ በተካሄደው የዳይመንድ ሊግ ውድድር በሴቶች 3000 ሜትር መሰናክል አትሌት ሲምቦ አለማየሁ 3ኛ ወጥታለች። አትሌት ሲምቦ ርቀቱን ለማጠናቀቅ 9 ደቂቃ ከ09 ሰከንድ ከ27 ማይክሮ ሰከንድ ወስዶባታል። አትሌት ሲምቦ በፔሩ ሊማ በተካሄደው የዓለም ከ20 ዓመት በታች አትሌቲክ ሻምፒዮና ላይ የወርቅ ሜዳሊያ አሸናፊ መሆኗ የሚታወስ ነው። በውድድሩ የተከፈለችው ሌላኛው ኢትዮጵያዊ አትሌት ሎሚ ሙለታ 8ኛ ደረጃን ይዛ ነበር ያጠናቀቀችው። በሴቶች 1500 ሜትር ውድድር አትሌት ሳሮን በረህ 4ኛ ወጥታለች። በወንዶች 5000 ሜትር አትሌት ሳሙኤል ተፈራ በ13 ደቂቃ ከ18 ሰከንድ ከ63 ማይክሮ ሰከንድ በመግባት 4ኛ በመውጣት ውድድሩን አጠናቋል። ከዚህ ቀደም አትሌቶች በግል ውድድር ላይ ከሚያሳዩት ብቃት ይልቅ አገራቸውን ወክለው በሚካፈሉበት ሻምፒዮና ላይ ደምቀው ሲታዩ ይስተዋላል። ከጥቂት ዓመታት ወዲህ ግን አትሌቶች መምረጥ አከራካሪ ጉዳይ የሆነ የመጣ ሲሆን ቀድሞ የነበረው ለሀገር ቅድሚያ የመስጠት ባህል እየተሸረሸረ መምጣቱንና አትሌቶች በግል ውድድር ላይ ለመካፈል ያላቸው ፍላጎት ማየሉ ይጠቀሳል። በዚህም በርካታ ኢትዮጵያውያን በተሰማሩበት ዘርፍ ውጤታማ የሆኑ በግል ሩጫዎች እያሸነፉ ይገኛሉ። በበርካታ የዳይመንድ ሊግ እና የጎዳና ውድድሮች ኢትዮጵያውያን አትሌቶች ደምቀው ይታያሉ። በተለያዩ ርቀቶች ላይ መካፈል የቻሉት አትሌቶቻችን ክብረ ወሰን ጭምር በማሻሻል ነው ማሸነፍ የለመዱት። አትሌቶቻችን ሀገራቸውን ወክለው ከሚያደርጉት ዓለም አቀፍ ውድድር ይልቅ በግላቸው የሚያደርጉት ተሳትፎ በድል ከማጠናቀቃቸውም በላይ ክብረ ወሰኖችን ጭምር አሻሽለው ሲያጠናቅቁ ተመልክተናል። በተለይ የኮቪድ-19 ወረርሽኝ መከሰቱን ተከትሎ በውድድር እጥረት ተመተው የቆዩት አትሌቶቻችን ወረርሽኙ ጋብ ሲል ግን በተለያዩ ዓለም አቀፍ ሻምፒዮናዎች ላይ መካፈላቸውን እስከዛሬም ተያይዘውታል። በአንጻሩ በግል ውድድሮች የሚያሳዩት ድንቅ ብቃት ሀገርን ወክለው ሲወዳደሩ መድገም አለመቻላቸው በበርካቶች ዘንድ ጥያቄን የሚያጭር ጉዳይ
ሆኖ ይቀጥላል። ለዚህም እንደ ማሳያ የቶኪዮ ኦሎምፒክ ጨዋታ ላይ የተካፈለ የኢትዮጵያ አትሌቲክስ ቡድን እንደተጠበቀው ውጤት ማምጣት አለመቻሉን በርካቶች ይጠቅሳሉ። የኦሎምፒክ ጨዋታ ከመጀመሩ አስቀድሞ የአትሌቶች ምርጫም ሲያከራክር መቆየቱንና በአትሌቲክሳችን ዘርፍ ብዙ ውዝግብ እንደነበረ በርካቶቻችን የምናውቀው ጉዳይ ነው። ውጤቱ ግን የምርጫውን ያህል ውሃ ያነሳ ጉዳይ እንዳልነበረም ይታወሳል። ለዚህም ውድድሩን በቅጡ እንኳን ሳያገባድዱ አቋርጠው የወጡ አትሌቶቻችን ሁኔታ በምሳሌነት ይነሳል። ከዚህም ጋር ተያይዞ አትሌቶች አህጉር አቀፍ እንዲሁም ሀገር አቀፍ ሻምፒዮናዎችን ለግሩ ውድድሮች ማሟሻነት ለማዋል እንደሚጠቀሙበት በበርካቶች ዘንድ ይተቻሉ። የኢትዮጵያ አትሌቲክስ ፌዴሬሽን ለአህጉራዊ ውድድሮችም ሆነ ለዓለም አቀፍ ውድድሮች የአትሌቶችን ስም ዝርዝር ይፋ ሲያደርግ ሁሉም በየጎራው ትችት ሲሰነዝር የመስተዋሉ ምክንያት ከአትሌቶች ምርጫ ጀርባ የተለያዩ ፍላጎቶች መኖራቸው እንደሆነ በርካቶች ይገልጻሉ። ይህም መመረጥ ነበረባቸው የሚለው ጫና ከአሰልጣኞች፣ ማናጀሮች እንዲሁም ከክለቦች የሚመጣ ጫና ሳይሆን እንዳልቀረ በርካቶች ይነጋገሩበታል። እንደ በርካቶች አስተያየት ከሆነ ማናጀሮች ከስፖንሰር አድራጊ ተቋማት ጋር ያላቸው ቁርኝትና የጥቅም ትስስር አትሌቶች ሀገራቸውን ወክለው ከሚያደርጉት ውድድር ይልቅ በግል ውድድሮች ላይ ትኩረት እንዲያደርጉ ጫና እንደሚያደርጉባቸው ይነገራል። በአትሌቶች፣ በአሰልጣኞች እንዲሁም በማናጀሮች መካከል ያለው ግንኙነት በጥቅም የተሳሰረ ከመሆኑም በላይ እንደ ቀድሞ አሰልጣኞች መከባበርና መደማመጥ እንደሌለ ለአትሌቲክሱ ቅርብ የሆኑ ምንጮች ያስረዳሉ። በተለይ በተለያዩ ዓለም አቀፍ መድረኮች ላይ በተደጋጋሚ የተካፈሉና ስማቸው የገነነ አትሌቶች ለአሰልጣኞች ያለመታዘዝ ባህሪ እንደሚያሳዩ ይጠቀሳል። ያም ሆኖ በርካታ አትሌቶች በዓለም አደባባይ የኢትዮጵያን ስም ከፍ እያደረጉ ይገኛሉ። በግላቸውም ስኬትን እየተቀዳጁ ይገኛሉ። ይህ ለበርካቶች የጥረት ውጤታቸው በመሆኑ በርካቶችን የሚያስደስት ጉዳይ እንደሆነ ይነገራል። እንግዲህ ወደ ቻናላችን ተከታታዮች ከቻናላችን ጋር ስለምትሆኑ እናመሰግናለን። በሌላ መረጃ ዳግም እንገናኛለን። እስከዚያው ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ መረጃዎቻችን ለሌሎችም እንዲደርሱ አድርጉ እንላለን። በሌላ መረጃ ዳግም እስከምንገናኝ ሰላም።